እግዚአብሔርን የስኬጁልን መጀመሪያ ካረከው እግዚአብሔር ራሱ በሲዝኑ ላይ ፊት ለፊት ያረጋል። አማራጭ የለም፣ ከፊት ያረጋል። ጌታ ተሰድቧል፣ ጌታ ተመቷል፣ ጌታ ተዋርዷል። ግን የደረሰበት መከራ በጠቅላላ ዓላማውን እንዲያቋርጥ ሩጫውን እንዲያቋርጥ አላደረገው። ሚሽኑን አላቋርጥም ጌታ። ራስን መካድ ማለት በሚገጥም ቻሌንጅ ውስጥ ሚሽንን አለማቋረጥ ማለት ነው። ምንም እንኳን ቻሌንጅ ቢገጥም የጀመርከው ሚሽን እስከ ፍጻሜ ድረስ ይዘህ መሄድ ማለት ነው። ራስን መካድ ነው። ማወቅ ያለባችሁ ነገር አለ። ባለትዳሮች የሆናችሁ ቤተሰብ የሆናችሁ ማናችሁ ህይወት ሁሉ ጊዜ አንድ አይነት ሲዝን አይደለም። ግራፍ አለው። እዛ ግራፍ ውስጥ የአበባ ሲዝን አለ። ደግሞ አበባው ደግሞ ረግፎ ደግሞ የቅጠል ሲዝን ደግሞ ይመጣበታል። ደግሞ የቅጠል ሲዝን ሆኖ ብቻ አይቀርም። ደግሞ የአበባ ሲዝን ደግሞ ይመጣል። ወዳጄ ዛሬ ነገሩ ረግፏል ብለህ ፊትን ያዞርክበት ሰው እንደረገፈበት አይቀርም። ደግሞ ያብባል፣ ደግሞ ይነሳል። ደግሞ እግዚአብሔር ቀን ይሰጠዋል። ቀን ጨለመበት ብለህ ፊትን ያዞርክበት ሰው እንደገና እግዚአብሔር ቀን ያወጣለታል። የምታፍረው አንተ ነህ። ስለዚህ ምን ልፈልግ ነው? የጀመርከውን ሚሽን ስለ ቻሌንጅ ብለህ ማቋረጥ የለብህም። ሮቤልም ይህን ሰማ፣ ከእጃቸውም አዳነ። ዮሴፍን እኮ ህይወቱን አታጥፉ አላቸው። እግዚአብሔር ከእጃቸው ያድናቸዋል። እግዚአብሔር ከምክራቸው ያድናቸዋል። እግዚአብሔር ከእጃቸው ያድናቸዋል። ከየትኛውም ክፉ ነገር እግዚአብሔር ያድናቸዋል። ራስን መካድ ማለት በፍጹም ሁለንተና እግዚአብሔርን መተማመን ማለት ነው። በፍጹም ሁለንተና እግዚአብሔርን መተማመን ማለት ነው። ጉልበት አለ፣ ዕውቀት አለ፣ ገንዘብ አለ። አንተ ግን የእምነትህ መሰረት ዕውቀትህም ጉልበትህም ገንዘብህም ሳይሆን ጌታ ሲሆን ማለት ነው። የእምነትህ መሰረት፣ የህይወትህ መሰረት፣ ያንተነትህ መሰረት፣ ዋና የእምነትህ መሰረት እግዚአብሔርን ማድረግ ማለት ነው። ራስን መካድ ማለት ራስን መካድ ማለት የሌለህ ጉዳይ ላይ እግዚአብሔርን ማመን ማለት አይደለም። ራስን መካድ ማለት ራስን ክደሃል ማለት በሌለ ነገር ላይ በእግዚአብሔር ላይ ትታመናለህ ማለት አይደለም። የሌለ ነገርማ የለህም። ብትታመንም ባትታመንም ምን ታመጣለህ? የለህማ። ራስን መካድ ማለት ባለህ ነገር ላይ ጉልበት አለ፣ ዕውቀት አለ፣ ገንዘብ አለ፣ ቤተሰብ አለ፣ ብዙ ነገር አለ። ራስን ትክዳለህ ማለት በሌለ ነገር ላይ በእግዚአብሔር ትታመናለህ ማለት ሳይሆን ባለህ ነገር ላይ ሳይሆን እምነትን የምትጥለው ያለህ ነገር እንዳለ እያለ አንተ ግን ባለህ ነገር ላይ ሳይሆን በእግዚአብሔር ላይ ስትደገፍ በእግዚአብሔር ላይ ስትታመን እምነትን በእግዚአብሔር ላይ ስታደርግ ማለት ነው ራስን መካድ ማለት። ለዚህ ነው ለደቀ መዛሙርቶቹ ጌታ ሲነግራቸው ሊከተለኝ የሚወድ አለ ራሱን ይካድ ብሎ ሲላቸው በሙሉ ሁለንተናው በኔ ይተማመን ማለት ነው። ምክንያቱም እየተከተሉት ያሉት እሱ ወፍ እንኳን ጎጆ አላት፣ ቀበሮ ጉድጓድ አላት። ሲያዩት ከሸበጥና ከቀሚስ በስተቀር ምንም የለውም። ምስኪን ነው ሲያዩት። እና ምናልባት ነገን ስታስቡ፣ መኖርን ስታስቡ፣ ሁኔታን ስታስቡ ስጋት እንዳይገባችሁ 100% እምነታችሁ በኔ ላይ ነው መሆን ያለበት። ትናንትና ትታችሁት የመጣችሁት ነገር ሊቆጫችሁ አይገባም፣ ሊያሳስባችሁ አይገባም። ነገር ሊመጣ ያለው ነገር ሙሉ በሙሉ እምነታችሁን በኔ ላይ አድርጉ ማለት ነው። ራስን መካድ ማለት ምንም ነገር ልታረግ በምትችልበት ሁኔታ ውስጥ ምንም ነገር ልታረግ እንደማትችል አርገህ ራስን ስትቆጥር ማለት ነው ራስን መካድ ማለት። ለምሳሌ ገንዘብ አለ፣ ወተህ ልትገዛ እንደምትችል ታውቃለህ። ጉልበት አለ፣ መተህ ልጥለው እንደምትችል ታውቃለህ። ብዙ ዕውቀት አለ፣ አንዳች ነገር በዕውቀት ተጠቅመህ ልታረግ እንደምትችል ታስባለህ። ግን የሚገርምህ ገንዘቡ እያለ ለመግዛት ስታስብ አንተ በገንዘቡ ሳይሆን ስለ ፍቃዱ ሁሉም በሚያደርግ ስለ ፍቃዱ ሁሉም ባደረገ እግዚአብሔር ካልፈቀደ ደስ ያለው ተድላን የቀመሰ የበላስ ማን ነው እንደሚል መጽሐፍ። ምንም ነገር ልታረግ ስትችል ምንም ነገር ልታረግ እንደማትችል አርገህ ራስን ስትቆጥር ማለት ነው። እኔ በህይወቴ፣ እኔ በአቅሜ፣ እኔ በእውቀቴ የማደርገው አንዳች ነገር የለም። ብራዘር አንተ ምንም ነገር ልታረግ ስትችል ምንም ነገር ልታረግ እንደማትችል አርገህ ራስን ስትቆጥር እያለ እንደሌለ እየቻልክ እንደማትችል አርገህ ራስን ስትቆጥር አሁን በአንተ ጫማ ውስጥ ሰማይ ይገባል። በአንተ ልክ ሳይሆን በሱ ልክ ነገር ወደ አንተ መለቀቅ ይጀምራል። አሜን ይባላል። በሙሉ ሁለንተና በእግዚአብሔር ላይ መታመን ማለት ነው። በሙሉ ሁለንተና አሁን በተቀመጥከው ወንበር ላይ ታምናል። ታውቃለህ፣ አይጥነኝም ብለህ ታምናል። አልወድቅም ብለህ ታምናል። ይሄን ወንበር የሰራውን አታውቀውም፣ ግን በወንበሩ ታምናል። አንድ ነገር እነግርሃለሁ፣ ምድርን የሰራ ሰማይን የዘረጋ በዘመናት ያልደከመ የማይተው አምላክ አለ። አሜን ይባላል። ሁሉን ነገር ለእግዚአብሔር አሳልፎ መስጠት ማለት ነው። ራስን መካድ ማለት 100% በክርስቶስ መታመን ማለት 100% በክርስቶስ ላይ መደገፍ ማለት ነው። ሳትሸራርፍ በኢየሱስ ላይ መደገፍ ማለት ነው። ነገር ስታስብ እርግጠኛ ነህ እንደምትኖር፣ ወጥተህ እንደምትገባ፣ ሰርተህ እንደምትገባ፣ ነገሮች በፊትህ እግዚአብሔር ገበታን እንደሚያዘጋጅልህ እርግጠኛ ነህ። 100% በኢየሱስ ላይ መደገፍ ማለት ነው። 100% እኖራለሁ ስትል በሱ፣ እወጣለሁ ስትል በሱ፣ እገባለሁ ስትል በሱ፣ ይከናወንልኛል ስትል በሱ። መጽሐፍ እንደዚህ አለ፣ በሰው የሚታመን ሥጋ ለባሹን መታመኛ ያደረገ የተረገመ ነው አለ። በእግዚአብሔር የሚታመን ግን እሱ ብሩክ
ነው አለ። በድርቅ ዘመን አለ ያፈራል አለ። ፍሬያማነቱ አይቋረጥም አለ። ወይኔ ሙቀት በመጣ ጊዜ አይዘጋም አለ። እስቲ እመነኝ በደንብ አድርግና አሜን በል። በእግዚአብሔር የሚታመን ሰው እነግርሃለሁ ፕሮዳክቲቪቲው ፍሬያማነቱ ሲዝናል አይደለም። ክረምት፣ በጋ፣ ጠዋትና ማታ በጨለማዩ በብርሃን እያፈራ ይቀጥላል። በደንብ ጩሁና አሜን በል። አካውንት መቀየር ማለት ነው ራስን መካድ ማለት። አካውንት መቀየር ማለት ነው ከሰማይ መዘርዘር ማለት ነው። ያንተን ቁጭ አድርገህ የእግዚአብሔርን ትዘረዝረዋለህ ማለት ነው። የሰማኝ ሰው ካል የራስህን ትተህ የሰማይን ኢኮኖሚ መጠቀም ማለት ነው። 100% በእኔ ተማመን ማለት ነው። 100% 100%። አሁን እግዚአብሔር ዛሬ ማለዳ እየነገራችሁ ያለው ነገር እንደዚህ ነው። ምንም ነገር ሊመጣ ይችላል። 100% እርግጠኛ እንድትሆኑ እግዚአብሔር ይፈልጋል። ማዕበሉን ታልፉታላችሁ። ድምፅ መስማት እፈልጋለሁ። አሜን በሉ። ማዕበሉን ታልፉታላችሁ። ወጀቡን ትሻገሩታላችሁ። አይሆንም የተባለ ነገር ይሆናል። ህይወቴ የሽርክና ማህበር አይደለም ብለህ ጻፍ። እኔና ጌታ የመሰረትነው ፒኤልሲ አይደለም። 100% ኦነርሺፑ የሱ ነው። 100% ባለቤቱ እሱ ነው። እነግራለሁ። ባለቤቱን ካልናቁ አጥሩን አይነቀንቁ እንደሚል አበሻ ልክ እንደዛ አንተን የነካ ሰማይን ይነካል። ይቀርባል። በአንተ ላይ የተነሳ በእግዚአብሔር ላይ ይነሳል። እግዚአብሔር ምስክርን ታላቅ ነገር በህይወታችሁ ይሆናል። ማነው ዛሬ ጠዋትን ለማንጋት የተጨነቀ? ይህን ማለዳ ለማየት የተጨነቀ ማን? የገባውን ፀሐይ ማውጣት የሱ ስራ፣ የከፈተውንም ጉሮሮ መዝጋት የሱ ስራ፣ ያቆመውን ቤት ማድመቅ የሱ ስራ፣ ያመጣውን ልጆቼን ማሳደግ የሱ ስራ። ልጆቼ ከመልካም ነገር ሳይጎሉ በጌታ በኢየሱስ ስም በሞገስ ያድጋሉ። ማን ነው በራሱ እጅ ጠፍጥፎ ልጅ የተቀበለ? ማን ነው በራሱ እጅ አስቦ ልጅ የተቀበለ? ማን ነው? አንተ ልጆችን ካላመጣ የሰራቸው እሱ 100% ኃላፊነቱን ወስዶ ነው የሰራቸው። ዛሬ እግዚአብሔር እንደዚህ ይላል፣ ስለ ልጆች 100% እመነኝ፣ ስለ ቤት 100% እመነኝ፣ ስለ ህይወት 100% እመነኝ። እግዚአብሔር ሲያደርስ እንጂ ሲያስገባ እንጂ ማንን መንገድ ላይ ሲጥል አይተህ ታውቃለህ? ማንን ሲተው አይተህ ታውቃለህ? በማን ላይ ፊቱን ሲያዞር ጀርባ ሲሰጥ አይተህ ታውቃለህ? እግዚአብሔርን መታመኛ ማድረግ ዜግነትህን ማድረግ ማለት ነው። እግዚአብሔርን ዜግነትህን፣ ዘርህን፣ ያደጋ ጊዜ ተጠሪህን እግዚአብሔር ማድረግ ማለት ነው። አሁን ራስን መካድ ማለት በሙሉ ሁለንተና በእግዚአብሔር መታመን ማለት ነው ካልኩ መጽሐፍ ደግሞ ሲናገር እንደዚህ ያለ፣ በእኔ ተማምነዋልና አስጥለዋለሁ፣ ስሜንም አውቀዋልና አጋርደዋለሁ። ይፈልጉታል ግን አያገኙትም፣ ሲያምራቸው ይቀራል። እያዩት ይወጣል፣ እያዩት ይገባል፣ እያዩት ይከብራል፣ ከፍ ይላል። ለምን? መታመኛውን እግዚአብሔር ስላደረገ አሜን ይባላል። ጠላት የመጨረሻ ሲቀጣ የሚቀጣው ደርቆ አይደለም፣ እግዚአብሔር አድርቆ አይደለም የሚቀጣው፣ አንተን አለምልሞ ያሳየዋል። ራስን መካድ ማለት አሉኝ የምትላቸው መልካም ነገሮች እንደሌሉ አድርገህ መቁጠር ማለት ነው። ትዝ ካላችሁ ጌታ ኢየሱስ ሌሎችን ስለሚንቁ ፈሪሳውያን ለመናገር ፈልጎ 2 ሰዎች ጸሎት ሊጸልዩ ወደ መቅደስ ወጥተዋል እና አንደኛው ሰውዬ ቀራጭና ፈሪሳዊ ነበሩ አለ ጌታ። እና ያ ፈሪሳዊ ምን አለ? በሳምንት 2 ጾማለሁ፣ አስራቴን እሰጣለሁ አለ። እና ሰውየው በእግዚአብሔር ፊት የሚቆመው ያለው መልካም ነገር እየቆጠረ ነው። አስራቴን እሰጣለሁ፣ ጾማለሁ፣ በቃ ጸልያለሁ፣ እንደዚህኛው ቀራጭ ስላላረከኝ አመሰግናለሁ። ሰው ራሱን ይክዳል ማለት ያለው መልካም ነገር አይቆጥርም ማለት ነው። ራስን መካድ ማለት ለራስ ሳይሆን ለሌሎች መኖር ማለት ነው። ጌታ ኢየሱስ ከአብ ጋር የነበረውን መስተካከል እንደ መቀማት ሳይቆጥር ያለ ልክ ዝቅ አለ። ወዳጆቼ በጣም ቤስት ዲፊኒሽን ልንገራችሁ ራስን ስለመካድ። ራስን መካድ ማለት እግዚአብሔርን አንደኛ፣ ወንድምን ሁለተኛ፣ ራስን መጨረሻ ማድረግ ነው። ሶስተኛ አላልኩም። ወንድሙን የሚያስቀድም ማለት ነው ራሱን የካደ ሰው ማለት። በየትኛውም ጉዳይ ጌታ ኢየሱስን ለመከተል አንዱ ቅድመ ሁኔታ የሚነገራቸው ምንድነው? ራስን ካድ፣ እኔ ልትከተለኝ ከፈለክ ሲባሉ ራስን መካድ የሚመስላቸው ራስን መጣል ይመስላቸዋል። አለመታጠብ ይመስላቸዋል። ጥርስ አለመቦረሽ ይመስላቸዋል። ካልሲ አለማጠብ ይመስላቸዋል። ጸጉራቸውን አለመታጠብ ይመስላቸዋል። ከምንም ነገር ራስን መጣል። በቃ ራስን መካድ ማለት ራስን መጣል ማለት አይደለም። ራስን መካድ ማለት ስምህን መርሳት ማለት አይደለም። ስሜ ማን ነበር? እኔ ስም የለኝም፣ በቃ ፋንድያ ነኝ፣ እኔ እንደውም ስሜ ጆንያ ነው፣ እኔ እንደዚህ ነኝ፣ ማልጠቅም ነኝ፣ ቡቱቶ ነኝ ማለት አይደለም። ራስን መካድ ማለት ለራስ ቦታ ለመስጠት ማለት አይደለም። ራስን መካድ ማለት እሱ ብቻ ሳይሆን ራስን መካድ ማለት ጾታን መጠራጠር ማለት አይደለም። ወንድ ነኝ ሴት ነኝ፣ ወንድ ነኝ ሴት ነኝ ብሎ መጠራጠር ማለት አይደለም። አንዳንድ ሰዎች እየተጠራጠሩ ስለሆነ ማለት ነው። ሌላው ደግሞ ራስን መካድ ማለት እድሜን መርሳት ማለት አይደለም። እድሜ ስንት ነው ስትባል ፈዘህ ማየት ማለት አይደለም። ራስን መካድ ማለት አንዳንድ ሰዎች ራስን ካድ ሲባሉ እድሜያቸውን ነው የካዱ። እውነት እናውራ ብለን ካልናሁን ቸርች የምትመጡት ለቅሶ ከሌለ አይደለም እንዴ? ቸርች የምትመጡት ምንም ኬዝ ከሌላችሁ አይደል እንዴ? የሆነ ማህበራዊ ጉዳይ ከሌላችሁ
ጂም ምናምን ከሌላችሁ ሻይ ቡና እራት ዲነር ከሌላችሁ ምናምን የምትመጡት እኮ ቃል ለመስማት ለመማር ከጌታ ጋር ፌሎሺፕ ለማድረግ ራሱን የካደ ሰው ማለት ጌታውን ፕራዮሪቲ ያደረገ ቅድሚያ ያደረገ ሲቀጥል ወንድሙን ያደረገ ሰው ማለት ነው። ራሱን የካደ ማለት ፕራዮሪቲውን የዳናችሁበትን እውነት ጌታችሁን ፕራዮሪቲያችሁ ማድረግ ቅድሚያ መስጠት ማለት ነው። ራስን መካድ ማለት አንደኛ ማድረግ ማለት የስኬጁላችሁን የመጀመሪያው ቦታ እሱን ማስያዝ ማለት ላገኝ የምችለው አምልኮ ከሌለ ቸርች ፕሮግራም ከሌለኝ ጸሎት ከሌለ ትምህርት ከሌለ አገኛለሁ። እግዚአብሔርን የስኬጁልን መጀመሪያ ካረከው እግዚአብሔር ራሱ በሲዝኑ ላይ ፊት ለፊት ያረጋል። አማራጭ የለም፣ ከፊት ያረጋል። እስቲ በደንብ አድርገህ አሜን በል። ራስን መካድ ማለት ለራስ አትሁን ማለት ነው። ራስን መካድ ማለት በመከራ ውስጥ መጽናት ማለት ነው። ራስን መካድ ማለት በመከራ ውስጥ መጽናት ማለት ነው። ጌታ ደቀ መዛሙርቱ ምን እያላቸው ነው? ጌታ እኮ ደቀ መዛሙርቱ ወደ እነሱ ዞሮ እንደዚህ ይላቸዋል፣ ሊከተለኝ የፈለገ ቢኖራል ራሱን ይካዳላቸው። ለመሰላችሁ ቀጥሎ አሁን ጌታ ኢየሱስ ሊነግስ አይደለም፣ መከራ ሊቀበል ነው። ትልልቅ መከራዎች እየመጡ ነው። በመከራ ውስጥ መጽናት ማለት ነው። አሁን መጽሐፉ የሚለው እንደዚህ ነው። ራሱን መካድ ማለት በመከራ ውስጥ መጽናት ማለት ሊመጣ ያለ ቻሌንጅ ስላለ እና መከራችሁን በዛ ውስጥ ስፍራችሁ እንዳያስለቅቃችሁ ማለት ነው። ጌታ ተሰድቧል፣ ጌታ ተመቷል፣ ጌታ ተዋርዷል። ግን የደረሰበት መከራ በጠቅላላ ዓላማውን እንዲያቋርጥ ሩጫውን እንዲያቋርጥ አላደረገው። ሚሽኑን አላቋርጥም ጌታ። ራስን መካድ ማለት በሚገጥም ቻሌንጅ ውስጥ ሚሽንን አለማቋረጥ ማለት ነው። ምንም እንኳን ቻሌንጅ ቢገጥም የጀመርከው ሚሽን እስከ ፍጻሜ ድረስ ይዘህ መሄድ ማለት ነው። ራስን መካድ። አሜሪካን ሀገር ሄጄ እንደዛ ብያቸዋለሁ። ፎቶ እየመጡ ከኔ ጋር ይነሳሉ። ስንወድ ሰልፊ ይነሳሉ። አየዋቸው ሰልፊ ይነሳሉ። ከዛ ውስጤ መልእክት መጣ፣ ሜሴጅ ካም እና አወራኋቸው። ምን አልኳቸው? አሁን እናንተ ከኔ ጋር ነው ወይ ፎቶ የተነሳችሁት አልኳቸው። አዩኝ። ከኔ ጋር አይደለም ፎቶ የተነሳችሁት፣ ከኔ ጋር አልተነሳችሁም። እኔ ከሰራሁት ስራ ጋር ነው የተነሳችሁት። ከኔ ጋር እንደተነሳችሁና እንዳልተነሳችሁ የሚታወቀው ሲደክመኝ ከኔ ጋር ፎቶ ትነሳላችሁ፣ ስወድቅ ከኔ ጋር ፎቶ ትነሳላችሁ ወይ? ትነሱብኛላችሁ። ቢደክመኝና በወድቅ ናስቲ ፎቶ እንነሳ አትልም። ስለዚህ የተነሳኸው ከስኬቴ ጋር ነው። ዮናታን አምጥቷል ካልከው ኢምፓክት ጋር ነው መተፈቶ የተነሳው። ከኔ ጋርማ እንደሆነ የምታውቀው መቼ መሰለ? የበረታው ቀን ብቻ ሳይሆን የደከመኝም ቀን ፊት አንድ አይነት ከሆነ ፈገግ ካልክ በቃ አንተ ከኔ ሁኔታ ጋር ሳትሆን ከኔ ጋር ነው። ማወቅ ያለባችሁ ነገር አለ። ባለትዳሮች የሆናችሁ ቤተሰብ የሆናችሁ ማናችሁም ሁሉ ህይወት ሁል ጊዜ አንድ አይነት ሲዝን አይደለም። ግራፍ አለው። እዛ ግራፍ ውስጥ የአበባ ሲዝን አለ። ደግሞ አበባው ደግሞ ረግፎ ደግሞ የቅጠል ሲዝን ደግሞ ይመጣበታል። ደግሞ የቅጠል ሲዝን ሆኖ ብቻ አይቀርም። ደግሞ የአበባ ሲዝን ደግሞ ይመጣል። አንዳንድ ጊዜ አይታችሁ ከሆነ ቤት ውስጥ አበባቸውን አይታችሁ በጣም የተገረማችሁባቸው የቀጠፋችኋቸው ምናምን ከዛ አበባ ቢስ ሲሆኑ ከሆነ ወር በኋላ ደግሞ እንደገና አብበው ታገኛላችሁ። ወዳጄ ዛሬ ነገሩ ረግፏል ብለህ ፊትን ያዞርክበት ሰው እንደረገፈበት አይቀርም። ደግሞ ያብባል፣ ደግሞ ይነሳል። ደግሞ እግዚአብሔር ቀን ይሰጠዋል። ቀን ጨለመበት ብለህ ፊትን ያዞርክበት ሰው እንደገና እግዚአብሔር ቀን ያወጣለታል። የምታፍረው አንተ ነህ። ስለዚህ ምን ልፈልግ ነው? የጀመርከውን ሚሽን ስለ ቻሌንጅ ብለህ ማቋረጥ የለብህም። ራስን መካድ ማለት ለሌላው መኖር ማለት ነው። ራስን መካድ ማለት በመከራ መጽናት ማለት ነው። በችግር ውስጥ መጽናት ማለት ነው። አሁን አይኖቻችሁን ወደ ሰማይ አምላክ ወደ እግዚአብሔር አንሱ። አንተ ነህ ያመጣኸኝ፣ አንተ ፕሮቫይደር ነህ። እውቀቴ ደሞዝ አይሰጠኝም፣ አንተ ነህ እንጀራ የምትሰጠኝ። ጉልበቴ እንጀራ አይሰጠኝም፣ አንተ ነህ ህይወቴ። እስቲ አሜን በሏ። አንተ የልጆቼ አባት ነህ። እኔ አይደለሁም አባት፣ እኔ አይደለሁም እናት፣ አንተ ነህ። አንተ ነህ የቤቴ ራስ፣ አንተ ነህ የህይወቴ ራስ፣ አንተ ነህ መሪዬ፣ አንተ ነህ። ልብስማ ሙቀት እንደማይሰጥ አሟችሁ አይታችሁ ታታ። ልብስ ሙቀት እንደማይሰጥ አሟችሁ ደራርባችሁ ብርድ አላላችሁ። ያላችሁ ነገር ሙቀት አይሰጣችሁ። ያላችሁ ነገር በእናንተ ህይወት ላይ ምንም ሊያደርግ አይችልም። ህይወት እስትንፋስ የሚሰጥ እግዚአብሔር ጌታም አሁን እንኳን እንድትተነፍሱ መተንፈስ ቀላል እንዲሆንላችሁ ያደረገው እግዚአብሔር። ያለ ማሽን ትተነፍሳላችሁ። አሁን እስቲ ለጌታ ክብር አምጡ። ምግብ እኮ ትሪ ላይ ስለቀረበ አትበላውም። የመብላይትን አፒታይት የሚሰጥ እኮ እግዚአብሔር። እንድትበላው ራሱ አፒታይትን የሚከፍተው እግዚአብሔር። ከዘጋ እኮ ዘጋ። አንዳንድ ጊዜ አጋጥሟቸው አይቀም ጥሬ ስጋ ተቀምጦ እኔ እንኳን አልበላ በቃ ሀገር እዛ እየተሻማ ዝግት ሎሚ በውሃ ስፕራይት በሎሚ በረኪና የሆነ ነገር በሆነ ነገር አምቡሃ ምንም አለ እኮ ጌታም አለ። አሁን ለምሳሌ ፕላን ስታረጉ ስራ ያላችሁ ስራ የሌላችሁ ፕላን ስታረጉ ደሞዛችሁን ትረስት አድርጋችሁ አይደለም፣ ክንዳችሁን ታምናችሁ አይደለም ፕላን የምታረጉ 100% በኢየሱስ ላይ መደገፍ የሚታወቀው 100% በሰው ላይ ማትደገፍ ከሆነ ዛሬ ከዚህ ቤት ስትወጣ እንድትል የምፈልገው ይሄንን እኔ 100% በአንተ ነው የምደገፈው። አንተ የኔ ፀሐይ ነህ፣ አንተ የኔ አየር ነህ፣ አንተ የኔ ኢኮኖሚ ነህ፣ አንተ የኔ ህይወት ነህ። ሮቤልም ይህን ሰማ፣ ከእጃቸውም አዳነ።
ዮሴፍን እኮ ምክራቸውን ሰማና ሮቤል ከእጃቸው አዳነ። ሕይወቱን አታጥፉ አላቸው። ይሁን እግዚአብሔር ከእጃቸው ያድናቸዋል። እግዚአብሔር ከምክራቸው ያድናቸዋል። እግዚአብሔር ከእጃቸው ያድናቸዋል። ከየትኛውም ክፉ ነገር እግዚአብሔር ያድናቸዋል። ይሁላችሁ እንደዚህ አድርጎ ዮሴፍን ከወንድሞቹ እጅ ነው ሮቤል ያዳኑ። እግዚአብሔር ከአጥፊዎቻችሁ እጅ ያድናቸዋል። ከክፉ ሰዎች እጅ እግዚአብሔር ያድናቸዋል። ከአመፀኞች እጅ እግዚአብሔር ያድናቸዋል። ከአመፀኞች እጅ እግዚአብሔር ያድናቸዋል። እስቲ በደንብ አሜን በሉ። ከተንኮለኞች እጅ እግዚአብሔር ያድናቸዋል። ከተንኮለኞች እጅ እግዚአብሔር ያድናቸዋል። ከአድመኞች እጅ እግዚአብሔር ያድናቸዋል። ነፍሳችሁን ከሚፈልጉ እግዚአብሔር ያድናቸዋል። ውድቀታችሁን ከሚፈልጉ እግዚአብሔር ያድናቸዋል። ልጆቻችሁ 100% በእናንተ ታምነው ከአንድ ቦታ ወደ ሌላ ቦታ እንደሚሰማሩ፣ ልጆቻችሁ ነገር ምን እንደሚበሉት እንደማይጨነቁ፣ ምን እንደሚለብሱት እንደማያስቡ፣ የደሞዝ ጊዜ ይሁን የደሞዝ ጊዜ አይሁን በየትኛውም ሁኔታ ስጋት እንደማይገባቸው ልክ እንደዛ 100% እግዚአብሔር የሚላችሁ በእኔ ታመኑ፣ በእኔ ተደገፉ።